بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. عمرة الحديبية، الخروج للعمرة والنزول بالحديبية. يزاري تمرتاچن تورتهم يادرغو عمرة الحديبية. رسول صلى الله عليه وسلم عمره ለማድረግ ከመዲና ወደ መካ ቆርጠው ተነስተው የተንቀሳቀሱትን ጉዞ እንመለከታለን። ሁደይቢያ ምንለው የውሃ ቦታ ስም ነው ይላሉ። በስድስተኛው ዓመት እንደ ሂጅራ አቆጣጠር ረሱል ሰለላሁ ዐለይሂ ወሰለም ያደረጉት እንቅስቃሴ ነው። በሙስሊሞች ልቦና ውስጥ ሁደይቢያ ወይም እንዳጠቃላይ የሁደይቢያ ስምምነት ትልቅ ቦታና ትልቅ ትምህርት ያለው ጉዳይ ነው በታሪክ ውስጥ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ለስድስት ዓመታት ከዚያ ከሚወዱትና ከሚናፍቁት የመካ ቀዬ ተሰደው መካን አትገባም ተብለው በመካ ቁረይሾች በአምባገነኖች በር ተዘግቶባቸዋል። ላኪን ረሱል ሰለላሁ ዐለይሂ ወሰለም በህልማቸው ይህንን አገር እንደሚገቡት ዑምራን እንደሚያደርጉ ታዩ። لقد صدق الله رسوله الرؤيا بالحق لتدخلن المسجد الحرام إن شاء الله آمنين محلقين رؤوسكم ومقصرين لا تخافون. رسول ያዩት ወይም የታዩት ህልም ዳግም ወደ መካ ወደ ሀገራቸው እንደሚመለሱ ዑምራን እንደሚያደርጉ ከሳቸው ውስጥ ከፊሉ ለዑምራ ራሱ ላጭቶ ሌላኛው ደግሞ አሳጥሩ ያለ ምንም ስጋት لا تخافون ምንም አይነት ፍራቻ ስጋት ሳይንጸባረቅባቸው ከሙሽሪኮች ማለት ነው። ኢንሻአላህ ይሄ አላህ ከፈለገ ይሄ ኢንሻ አላሁ ሱብሓነሁ ወተዓላ ሊያረጋግጥላቸው ነው። ወደፊት ቀጠሮ ግን አልታወቀም፣ በህልማቸው ታይተዋል። አንዳንድ የተፍሲር ሊቃውንቶች ኢና ፈተሕና ለከ ፈትሐን ሙቢና እኛ ግልጽ የሆነ መክፈትን ፈትሕን አድርገንልሃል ሲል ፈትሑ መካ ሳይሆን ሁደይቢያ ነው ያሉ አሉ። ምክንያቱም በሁደይቢያ ስር ለረሱል ሰለላሁ ዐለይሂ ወሰለምና ለሰሃቦቻቸው የተገኙ በጣም በርካታ የሆኑ ድሎች አሉ። በጣም ድሎች አሉ። ከዚህ ውስጥ አንዱ ሱልሑ ራሱ ሁድናው የጦር ማቆም ስምምነቱ ሙስሊሞች ፋታ እንዲያገኙ ዳዕዋቸውን እንዲያጣጥፉ በጦርነት ውስጥ የተለያዩ ቢዚ ያደረጋቸው ነገሮች ጋር እንዲላቀቁ አድርጓቸዋልና ፈትሐ ሙቢና ማለት ሱልሐል ሁደይቢያ ነው። ረሱል ሰለላሁ ዐለይሂ ወሰለም ይህን ከታዩ በኋላ ለሰሃቦቻቸው ነገሩ ይህንን ህልም ፈፈሪሑ በጣም ተደሰቱ። ወከበሩ አላሁ አክበር ተዘጋጁ ለዑምራ። ረሱል ሰለላሁ ዐለይሂ ወሰለም ለቢሰ አሕሰነ ሲያቢሂ ከልብሶቹ ቆንጆ የሆነን ልብስ ለበሰ። ወረኪበ ናቀተሁ አልቀስዋ ቀስዋ የምትባለዋን ግመላቸው ረሱል ሰለላሁ ዐለይሂ ወሰለም ዑምራ ለማድረግ እዛ ላይ ወጡ። واستخلف على المدينة ابن مكتوم በብዛት ይሄን ሰው ነው የሚሾሙትና በመዲና ላይ ጊዜያዊ አስተዳደር አደረጉ። ዑምራ ሊያደርጉ ወደ መካ ለመጓዝ ማለት ነው። ومعه زوجته ام سلمة ከሳቸው ጋራ ባልቴታቸው ኡሙ ሰለማ ነች። ረሱል ሰለላሁ ዐለይሂ ወሰለም በዚህ ጉዞ ላይ ምናልባት የመካ ሙሽሪኮች በተሻለ ቁጥር እንዳይገባ ሊመልሱት ወይ ደግሞ ወከባ ሊፈጥሩ ከቻሉ በሚል የገጠር ነዋሪዎችን ሁሉ ሳይቀር ቀሰቀሰ። ግን እነዚህ ሽሉ አልቻሉም። سيقول لك المخلفون من الأعراب شغلتنا أموالنا وأهلنا فاستغفر لنا آية ገንዘባችን የእርሻ ቦታችን ቢዚ አድርጎናል። አሁን ወቅቱ የሥራ ነው። ቤተሰባችንም ልክ እንደዚያ። ታዲያ አላሁ ሱብሓነሁ ወተዓላ እንዳለው ስትመለስ በቃ ለመቅረታችን ፈስተግፊር ለና አላህም ማርታ ጠይቅልን ይሉሃል። يقولون بأفواههم ما ليس في قلوبهم ልቦናቸው ውስጥ የሌለውን ነገር በአፋቸው ይናገራሉ። ይህ ማለት በውስጣቸው ሙናፊቅ የሆኑ ሰዎች አሉ ማለት ነው። ከአረቦቹ ገጠር ከሚኖሩት አረቦች ማለት ነው። ሱልህ አልሁደይቢያ አብዛኛው እንቅስቃሴ የሁደይቢያ አብዛኛው ውሎ ሱረቱል ፈትህ ላይ በሰፊው ተብራርቶ እናገኘዋለን ማለት ነው። በዚህ ጦርነት ማነው በዚህ ሁደይቢያ እንቅስቃሴ ላይ ከረሱል ሰለላሁ ዐለይሂ ወሰለም ጋር አብረው ተከትለው ወደ መካ የተጓዙት ሰሃቦችን ቁጥር በተመለከተ አህሉ ሲያር የሲራ ሊቃውንቶች አንዳንዶቹ 1300 ነው ብዛታቸው ያለው።
1400 ያሉ እስከ 1500 ድረስ አድርሰዋል። አብዛኞቹ ግን ብዛታቸው 1400 መሆኑን ይጠቅሳሉ። ቀጥታ ወደ ትምህርቱ ስንገባ ኡሪየ ረሱሉላህ ሰለላሁ ዐለይሂ ወሰለም ፊል መናም ወሁወ ፊል መዲና ገና መዲና ያለ ረሱል ሰለላሁ ዐለይሂ ወሰለም በህልሙ ታየ أنه دخل هو وأصحابه المسجد الحرام قبل على قبا ودفيت السنة بعد الربوع مسجد الحرام عندما يقبوا آمينين بترقاهم إذا بسلام محلقين رؤوسهم راساتهم إلى الجهون ومقصرين لأن يجركم يساترون لعمره هين الرسول يتايهم فأخبر بذلك المسلمين لمسلم تنكر لصحابه وأخبر أنه يريد العمرة إهن منامون تكتر وإن مسألة المدرك عمرة موتات من دم يفلق نقرات واستنفر الأعراب الذين حوله بزريا ويالو أعراب وجهون يا الله من الدنيا عليه الصلاة والسلام عند الناس كسكس فكتل النار قل فأبطوا ودخل الناس لمن وظنوا أن لن ينقلب الرسول والمؤمنون إلى أهليهم أبدا ተረጠሩ መልእክተኛ ወደ መዲና ዳግም አይመለስም ብለው እዛው ይደመሰሳሉ። መካ ጭራሽ መካ ሊገባ የመካ ሙሽሪኮች ቁረይሾች ይያሉ ይሄ የማይታሰብ ነው ብለው ገመቱ። والمؤمنون الى اهلهم ابدا መልእክተኛውና ሙእሚኖች መካን ደርሰን ዑምራ እናደርጋለን ካሉ እዛ ጋር ያለው ነገር ጫናው ከባድ ነው አይመለሱም ብለው አሰቡ። ይሄንንም አላህ ሲያወሳ ምን አለ? بل ظننتم أن لن ينقلب الرسول والمؤمنون كذا من هذا وظننتم ظن السوء يترتراتشو ترتاري مدفو ترتاري ملكتنيا يدمسسال مكا درسو يتفال مالتاتشو هي ما يهون نوال هذا النزي أعرابوش ملكتنيا صلى الله عليه وسلم اندك كتلو ملكتنيا عليه الصلاة والسلام سيطراتشو فتخلصوا قائلين أميلوا هنا ولو هذا كرم شغلتنا أموالنا وأهلنا فاستغفر لنا ገንዘባችን እርሻ ግብርናችን ትንሽ ቢዚ አድርጎናል እንዲሁ በቤተሰቦቻችን አንዳንድ ጉዳዮች ተጠምደናል فاستغفر لنا وخرج رسول الله صلى الله عليه وسلم يوم الاثنين سنولت ملكتنا عليه الصلاة والسلام بدق بلوتا غرة ذي القعدة سنة 60 يا ذو القعدة جمار لي عند هجرة قدادر بسدستنيا وآمد ودا حديبية ودا مكة رسول صلى الله عليه وسلم أكن في 1400 من المهاجرين والأنصار كمهاجرنا كأنصار كهونو قطراتشو ودا عند شي 400 قدما كم يدرسوا أصحابه تشاتشو غارا تنسوا وساق معه الهادي لليلوج مدارشوا يا رسول صلى الله عليه وسلم مدارشا مكة يا رسول صلى الله عليه وسلم مدارشا كعبة مهون لما ملاكت هاديوچ كعبة አካባቢ የሚደረጉ የእርድ አይነቶችን ስጦታዎችን አብሮ ነዳ ከእንስሳዎች ሰዎች እነዚህን እንስሳዎች ሲመለከቱ መልእክተኛው ጦርነት እንዳልፈለገ አመላካሽ ናቸው وساق معه الهادي ليعلم الناس أنه لم يخرج محاربا ሰዎች እንዲያውቁ መልእክተኛው عليه الصلاة والسلام ጦረኛ ሆኖ እንዳልወጣ ለውጊያ እንዳልወጣ بل معتمرا لعمرة يوጣው መልእክተኛው عليه الصلاة والسلام ማለትን ለማሳየት ሃዲዮችን አብሮ በጋራ ነዳ ይሄን ብቻ አይደለም የጦር መሳሪያም እንዳይዙ ረሱል ሰለላሁ ዐለይሂ ወሰለም ከለከሉ إلا سلاح المسافر የሙሳፊር የመንገደኛ መሳሪያ እንጂ መንገደኛ ሊታጠቀው የሚችለው መሳሪያ እንጂ ከዛው ውጪ ትርፍ ለጦርነት የሚውል መሳሪያ ከናንተ ውስጥ ማንንም እንዳይታጠቃሉ ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ዝግጅቱ የለም ማለት ነው ለጦርነት ነገር ግን فلما بلغ الحليفة የሚባል ቦታ ረሱል ሲደርሱ قلد الهدي እነዚህ ሃዲዮች ላይ ምልክት አደረጉ አንገታቸው አካባቢ ገመድ ወይም የተለያየ ነገር ማሰር ነው تقليد الهدي واشعاره اصابوا ملكت سطوت واحرم بالعمره بعمره حرموا الزابوت على ذل حليفه هي ميقات اهل المدينه المدينه سوج يحرموا بثبوتان
ثم سار حتى بلغ عصفان كمكة أقرابيا የምትገኝ عصفان የምትባል ቦታ እስኪደርሱ ድረስ ረሱል ሰለላሁ ዐለይሂ ወሰለም ጉዟቸውን ቀጠሉ። እዛ ቦታ ላይ ሲደርሱ የተለያዩ ቦታዎች ላይ ጦር ሜዳም ሲሄዱ አስቀድመው የሚልኩት ሰላይ ያላቸው ረሱል ሰለላሁ ዐለይሂ ወሰለም የጦርነቱን ይዘት የሰዎቹን ቅድመ ዝግጅት በምን ቁጥር በምን ልክ ምን አይነት ስትራቴጂ ቦታ ላይ ተቀምጠዋል እኛ በየትኛው አቅጣጫ እንምጣቸው የሚለውን ለማወቅ አስቀዳሚ ሚላክ ሰላይ ያለና فجاءه عينه يا قال መጣና واخبره ነገራቸው ቁረይሾች መረጃው ደርሷቸው أن قريشا مجمعون على القتال አይገባም እንዋጋዋለን ተሰብስበን ብለው ተሰብስበው وصد المسلمين عن البيت الحرام كمكة ككعبة لا نكلكل بزالي تسمامته ቁጭ ብለዋል ረሱል ሰለላሁ ዐለይሂ ወሰለም ለመዋጋት ዑምራ እንደሚያደርግ ዑምራ ለማድረግ እንደሚመጣ ሰምተው ማለት ነው አንዴ ወጣን አትገባም እኛ እንሞታለን እንጂ وكانت قريش رسول صلى الله عليه وسلم مكان لا يقبل مكلكل قريشوች قد نزلوا بذي طوى ذي طوى የምትባል ቦታ ተቀምጠው ከተቀመጡበት ቦታ ደግሞ ወደፊት ሄዶ የሚያስገባውን ወደ መካ የሚያስገባውን መንገድ እንዲዘጋ خالد بن الوليد وارسلوا خالد بن الوليد في 200 فارس الى قراع الغميم ወደሚባል ቦታ ከ200 ፈረሰኞች ጦረኞች ጋራ ላቁ ቁረይሾች خالد አልሰለም እስከዚህ ጊዜ ድረስ قريبا من عصفان ከዑስፋን አቅራቢያ ያለ መንገድ እንዲዘጋ መንገድ እንዲያጠብ ላቁት ቁረይሾች يسد الطريق النافذ الى مكه ወደ መካ የሚያስገባው መንገድ ሊዘጋ ሄዶ ዘጋ መንገዱ ላይ ቆመ ይሄን ብቻ አይደለም የመካ ሙሽሪኮች ቁረይሾች አምባገነኖች ረሱል ሰለላሁ ዐለይሂ ወሰለም የናፈቀውን በጣም ያሰበውን ዑምራ እንዳያደርግ وجمعوا الاحابيش حابشዎችን ሀበሻዎችን ሰበሰቡ ليعينهم እዛ አካባቢ በጥገኝነት ሲኖሩ የነበሩ ሀበሻውያንን ሰበሰቡ እንዲያግዟቸው ረሱል ሰለላሁ ዐለይሂ ወሰለም ይሄንን ዝግጅት ሲመለከት وامرهم شورى بينهم ሙስሊሞች ሁሉ ጊዜ በመካከላቸው በሚፈጠረው ነገር ይመካከራሉ ሹራ ያደርጋሉና فاستشار رسول الله صلى الله عليه وسلم اصحابه يا الله መልእክተኛ عليه الصلاه والسلام صحابዎቹን አማከረ ምንድነው እሱ هل يهاجم على اهالي المجتمعين من الاحابيش في ለፊቱ የተሰበሰቡ ሀበሻዎች የዛፍ ጥርቅሞችና ስብስቦችን መንገድ የዘጉትን ልዋጋቸው ወይስ አልዋጋቸው አው يقصد البيت ወይ ዝም ብዬ ወደ ቤት ወደ ካዕባ የሚወስደውን አቅጣጫ ሊያዝ فمن صده يقاتل መልእክተኛውን ከዚህ እንቅስቃሴና ከዚህ ጉዞ ያሰናከለ ሰው እንጋለለ ምንድነው ምርጫችሁ በሚል መልእክተኛው አለይሂ ሰላቱ ሰላም ሰሃቦቹን አማከረ فقال ابو بكر رضي الله عنه يا رسول الله ابو بكر ምክር ሐሳቡን ሲያቀርብ ምን አለ جئنا معتمرين لا مقاتلين يا الله መልእክተኛ ሆይ እኛ እኮ ለዑምራ ላይ መጣን ለጦርነት የሚሆን እንኳን ግባትና የጦር መሳሪያ ያዝን በውል ልንጋደል አይደለም የመጣን ነገር ግን እንዲህ ብለን ነገሩን ምን ተው አይደለም فمن حال بيننا وبين البيت በእኛና በካዕባ መሃል የገባ ማለትም የከለከለን ሰው قاتلناه እንጋደለዋለን አለ فقبل النبي صلى الله عليه وسلم هذا الرأي መልእክተኛው عليه الصلاة والسلام ይሄን ሐሳቡን ተቀበሉት ወሰዱለት خالد بن الوليد መንገዱን ወደ ካዕባ የሚያዘልቀውን መስመር ዘግቷል ረሱል ሰለላሁ ዐለይሂ ወሰለም ዑስፋን የሚባል ቦታ አካባቢ ቁጭ ብለዋል وراء خالد المسلمين في صلاة الظهر وهم يركعون ويسجدون خالد بن الوليد ሙስሊሞች የሰላት ወቅት ደርሶባቸው ዙሁር ሲሰግዱ አያቸው ሩኩ ላይ ሆነው ስጁድ ላይ ሆነው ይሄ ለሱ ትልቅ አጋጣሚ فقال لقد كانوا على غرة ሰዎች ዝንጋጤ ላይ ነበሩ አሁን በጣም ይመቸኝ ነበር لو كنا حملنا عليه እነሱ ላይ አንስተን ጦር አንስተን ቢሆን አሁን ምቹ አጋጣሚ ነበር ስጁድ ላይ ሩኩ ላይ ነበሩ አለ ለዚህ እንቅስቃሴ የተሻለ ዝግጅት እንዲያደርግ
አብረውት ለነበሩት ወታደሮቹ ኻሊድ ምን አለ ثم قرر أن يهجم أثناء صلاة العصر ከነሱ ጋር ተማክሮ የአስር ወቅት ሲመጣ ጥቃት ለመክፈት ወሰነ ኻሊድ ነገር ግን አላህ ቀደመው فأنزل الله صلاة الخوف الله يسقات ወይም ደግሞ ጦር ሜዳ ላይ በፍርሃት ሰዓት የሚሰገደው ሰላት ሁክሙን አወረደ وإذا ضربتم في الأرض فليس عليكم جناح أن تقصروا من الصلاة إن خفتم أن يفتنكم الذين كفروا በምድር ላይ በጦርነት በተንቀሳቀሳችሁና ስጋት እናንተ ላይ በተንጸባረቀ በፈራችሁ ጊዜ ሰላትን ልታሳጥሩ በእናንተ ላይ ወንጀል የለባችሁ ሰላትን አንደኛ ማሳጠር ትችላላችሁ ቀጠለና وإذا كنت فيهم فأقمت لهم الصلاة فلتقم طائفة منهم معك وليأخذوا أسلحتهم صلاة وقت ሲደርስ በሰገድከ ጊዜ ከነሱ ጋር ከነሱ ውስጥ ለሁለት ተከፍለው ግማሾቹ ካንተ ጋር አብረው ይቆሙ ሰፍ ሰርተው ሌሎኞቹ ደግሞ ጠላት ይጠብቁ ሁሉም መሳሪያውን ይዘው በተጠንቀቅ ካንተ ጋር እየሰገዱ ያሉት ካንተ ጋር አንድ ረካ ሰገዱ ሁለተኛው ላይ እንደቆም እነሱ ጨርሰው አሰላምተው ይሄዱ ካንተ ጋር አንድ ረካ እንዳገኙ ማለት ነው ሌሎኞቹ ደግሞ ሁለተኞቹ መተው አንድ ረካ ያገኙና በዛ መሰረት ይሄዱ ወይም ረሱል ሰለላሁ ዐለይሂ ወሰለም ሁለተኛው ረካ ላይ ሆኖ ተሸሁድ ላይ በሆነበት እነዚህ የቀራቸው አንድ ረካ እነዛኞቹ ሰግዱ ያመለጣቸው መተው እሱ ተሸሁድ ላይ ይጠበቃቸው ሁለተኛውን አምጥተው ከረሱል ሰለላሁ ዐለይሂ ወሰለም ጋር ያሰላምታል ይህ ማለት የመጀመሪያዎቹ ተክቢረተል ኢህራም ያገኛል የሁለተኞቹ ማሰላመትን ከመልእክተኛው ዐለይሂ ሰላቱ ወሰላም ጋር ያገኛል አላህ መላል ኻሊድና ቁረይሾችን አስመልክቶ ወደ الذين كفروا እነዛ የካዱት ሰዎች በጣም ወደዱ ይሄን ሰላት العصر ላይ ማለት ጠብቀዋችሁ فيميلون عليكم ميلة واحدة አንዴ ተዘንብለው ሊጨርሷችሁ በጣም ወደዱዋል ففاتته الفرصة عصر ላይ ነበር بين الظهر والعصر ይሄ ሁክም ወረደና እድሉ ኻሊድ ተዘጋበት ማለት ነው وأخذ رسول الله صلى الله عليه وسلم طريقا آخر غير طريقهم كما جمروا منقد ودا مكة وسط يواصل ينبروا منقد رسول صلى الله عليه وسلم تتو እዚያ ቦታ ላይ ያለውን መጨናነቅና መልእክተኛውን ሰለላሁ ዐለይሂ ወሰለም ዑምራ እንዳያደርግ ከፍተኛ የሆነ ጥረት መደረግን ሲመለከት ሌላ መንገድ ቀየረ ሰዋዘ ይሄ ራሱ አንድ የጦርነት ስትራቴጂ ነው በቀጣይም የምናያቸው የረሱል ሰለላሁ ዐለይሂ ወሰለም ድንቅ የጦርነት አመራር ስልቶችን እንመለከታለን መልእክተኛው ዐለይሂ ሰላቱ ሰላም አቅጣጫዎችን እየቀያየረ ነገሮቹ ሲታዩ ለሙስሊሞች ድክመት ሽንፈት የሚመስሉ ነገር ግን ለሙስሊሞች ትልቅ ድል ያመጡ የተለያዩ የመልእክተኛው ዐለይሂ ሰላቱ ወሰላም ውሳኔዎች አሉ ኻሊድ የያዘውን አድገቡም ያለውን መንገድ ከመያዝና ያንን ከመከተል ረሱል ሰለላሁ ዐለይሂ ወሰለም ዘንበል ብለው ሌላ አቅጣጫ ተከተሉ ኻሊድ ጥሎ ተመለሰ ወደ መካ ሰዎች ያየውን አይቶ ይሄ ነገር አላማረኝ በከፍተኛ ቁጥርና ዝግጅት ነው ያሉት ጥንካሬ ላይ ነው ያሉት ትንሽ ብትለዝጉ ይሻላችኋል አላቸው ለመካ ሰዎች መልእክተኛው فسلك ذات اليمين من اسفل مكه ከመካ በታችኛው በኩል ወደ ቀኝ አቅጣጫ አድርጎ መንገድን ገባ حتى بلغ ثنية المرار የሚባል ቦታ እስኪ ደርስ ድረስ محبط الحديبيه ከከፍታ ቦታ ወደ ሁደይቢያ የሚወረድበት ቦታ ነው فلما بلغها حديبيه ሲደርስ መልእክተኛው عليه الصلاه والسلام بركت ناقته قصوا ማለት ነው ግመሏ የረሱል ሰለላሁ ዐለይሂ ወሰለም ግመል ተንበረከከች ስትንበረከክ ሰሃቦች فزجروها ለማስነሳት ቀሰቀሱ እንድትነሳ በጣም ጎተጎቱ فلم تقم بيالك فقالوا على صحابه خلأت القصوى أي امتنعت قصوى ببلالك فقال يا الله ملتني من قالوا ما خلأت القصوى قصوى ببلالك ألا مسجم وما ذاك لها بخلق للصادق موهي تلمدو አይደለም የማመስ ተለምዶ የላትም አሉ መልእክተኛው عليه الصلاه والسلام ነገሩ ታዲያ ምንድነው ولكن حبسها حابس الفيل أصحاب الفيلوችን ያገታቸው ያቀባቸው ነገር እሷንም አቅቧት
አላሁ ሱብሓነሁ ወተዓላ ለካዕባ ክብር ሰጥቷል፣ ሑርማ ሰጥቷል። እዛ ቦታ ላይ የተለያዩ ደሞች እንዳይፈሱ በሰዎች መካከል ብቻ ሳይሆን ሾኮች እንኳን እንዳይቆረጡ፣ ዛፎች እንዳይቆረጡ፣ አደኖች እንዳይታደኑ የተከበረ ቦታ ነው። ረሱል ሰለላሁ ዐለይሂ ወሰለም ከዚች ግመል መንበርከክ የወሰዱት ነገር አለ። ምናልባት በዚህ እንቅስቃሴ ውስጥ የአላህን ሱብሓነሁ ወተዓላ ክብር ይጣስ ይሆን ወይ ደም ይፈስ ይሆን ወይ ካዕባ ላይ? ثم قال ለዚህም አሉ የአላህ መልእክተኛ ወላሂ ላ የስአሉኒ ኹጠተን እነዚህ ሰዎች አንዳችም ነገር አይጠይቁኝም አሉ يعظمون فيها حرمات الله በጠየቁኝ ነገር በዚያ ነገር የአላህን ሱብሓነሁ ወተዓላ ክልክላት ወይም አላሁ ሱብሓነሁ ወተዓላ ያከበዳቸውን ነገሮች ማለት ነው የሚያልቁበት እነሱን ተቀብለው ያንን ነገር እኔን አይጠይቁኝም ኢላ አዕጠይቱሁም ኢያሃ እሷን በሰጣቸው እንጂ አለ። የተለያየ እልቂት እንዳይፈጠር የጠየቁኝ ጥያቄ መልሳለሁ ነው። ሱልህ ከሆነ ጥያቄያቸው ሱልህ ፈጥራለሁ። ثم زجرها የአላህ መልእክተኛ ቀስዋን አስነሷት። ፈወተበት ቆመች። فتقدم ወደፊት ማቅናት ጀመሩ ረሱል حتى نزل بالحديبية ያቺ የፈለጓት ቦታ ሁደይቢያ ላይ እስኪሰፍሩ ድረስ ሰሃቦች ሁደይቢያ ላይ ሲደርሱ ውሃ መጠጣት በጣም ፈልገዋል፣ ተጠምተዋል። የያዙት ዕቃ ሁሉ ባዶ ሆኗል። ፈሸከው ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም አልዓጠሽ መጠማትን ስሞታ አሰሙ። ያ ረሱላህ ተጠማናል፣ የቀረ ውሃ አለ አሉ ረሱል ሰለላሁ ዐለይሂ ወሰለም አምጡልኛል። በስልቻ ውስጥ የቀረ ትንሽ ውሃ መጣላቸው። ረሱል ሰለላሁ ዐለይሂ ወሰለም እጃቸውን አስቀምጡበት። ያ ውሃ ተንቧቧ። እየተንቧቧ እየሞላ መፍሰስ ጀመር። ሁሉም እየጠጣ እየረካ በያዘው ዕቃ መሙላት ጀመረ። ሁደይቢያ ላይ ረሱል ሰለላሁ ዐለይሂ ወሰለም ሲሰፍሩ ከዚህ በኋላ በመካ ሙሽሪኮችና በመልእክተኛው ዐለይሂ ሰላቱ ሰላም የተለያዩ መላላኮች፣ ተልእኮች ይደረጋሉ፣ ሽምግልናዎች ይደረጋሉ። ለረሱል ሰለላሁ ዐለይሂ ወሰለም ቅርብ ያላቸው ሰዎች በሂደቱ ላይ ምን አይነት አቅጣጫ መከተል እንዳለበት የተለያዩ አህዶች ቃል ኪዳኖች ከመልእክተኛው ጋር ስላላቸው መልካም ሐሳባቸውን ይለግሳሉ። እንዲህ ብታረግ ይሻላል እያሉ ማለት ነው። የመካ ሙሽሪኮችም ረሱል ሰለላሁ ዐለይሂ ወሰለም ዑምራ ሊያደርግ መጥቷል። በሌላ በኩል ደግሞ ብናምዝ በድር አልኩብራ ላይ ያጋጠመን፣ በድር ታንያ ላይ፣ ኡሁድ ላይ፣ አሕዛብ ላይ ያጋጠመን ሊደግምብን ይችላል የሚል ስጋት አላቸው ውስጣቸው። ትላንት ምን እንደገጠማቸው ያውቃሉ። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ያለበትን አሁናዊ ሁኔታ ለማረጋገጥ ሰው ይልካሉ በተደጋጋሚ። እሱም ነው ወደ ስምምነት እንዲያመሩና እንዲገፉ የሚያደርጋቸው። ወጃአ ቡደይል የሚባል ሰው መጣ። ወጃአ ቡደይል እብን ወረቃ አልኹዛዒ ፊ ነፈር ምን ኹዛዓ ከኹዛዓ ከሆኑ የተወሰኑ ስብስቦችና ጀማዎች ጋር መጣ። ባለፈው እንዳነሳ ነው ኹዛዓዎች አብዛኞቹ ከረሱል ሰለላሁ ዐለይሂ ወሰለም ጋር በማህበራዊ ህይወት መልካም የሆነ ግንኙነት ያላቸው ናቸው። ወካኑ ናሲሒነ ለረሱሊላሂ ሰለላሁ ዐለይሂ ወሰለም ከረሱል ጋር የተለያዩ መማከሮች አሏቸው። ይህ ሰው መጣና ፈአኽበረሁ ነገራቸው ለረሱል አነ ቁረይሾች አሁን ያሉበት ተጨባጭ ሙስተዒዱነ ሊቂታሊሂ አንተን ለመጋደል ተዘጋጅተዋል። ወሰዲሂ አን ልበይት ልሐራም መልእክተኛውን ከመካ ከካዕባ ለመከልከል ዝግጅት ላይ እንደሆኑ ለረሱሉ ሰለላሁ ዐለይሂ ወሰለም ነገረ። ይህ ማለት ካለው ከረሱሉ ሰለላሁ ዐለይሂ ወሰለም ቀረቤታ አንፃር ተመለስ ነው። ብትመለስ ይሻላል፣ ትንሽ ጨከን ብለዋል እያለ ነው። ረሱል ሰለላሁ ዐለይሂ ወሰለም እሳቸው ጋር ያለውን ነገሩት። ኢና ለም ነጅድ ሊቂታሊ አሐዲን እኛ አንድንም ሰው ለመዋጋት አልመጣን። ወኢነማ ጂእና ሊልዑምራ ሙዕተሚሪን እኛ ለዑምራ እኮ ነው የመጣን፣ ሀዲ ይዘን የመጣን። ከእነሱ ጋር ምንም አይነት ግብግብ አንፈጥርም፣ ዑምራ ሰርተን ብቻ ነው የምንወጣው። فأخبره رسول الله صلى الله عليه وسلم يا الله ملكتني نقرت أنه ما جاء إلا لعمرة لا عمرة عندي دال متى وما جاء لقتال لا طرنة دال متى وأنه مستعد أصلاً كونه دقم زبجت لا عنده هنا للهدنة طور لما قم كالنسوله سكاون سدستامت يتلاقي طرنته شاكيدنا أهونجن طرنتهم لما قم فكارن يعني والصلح سممنت لما افتر إيه نولي قال له نقر ብለው
ረሱል ሰለላሁ ዐለይሂ ወሰለም አስረዱ። ምናልባት ቁረይሾች ስምምነት ይፈልጋሉ ሲል ወይም ሲሉ መልእክተኛው ዐለይሂ ሰላቱ ሰላም የልብ እንዳይሰማቸው ደግሞ መልእክተኛው ዐለይሂ ሰላቱ ሰላም ዛቻ አቀበሏቸው። ወላኪን ኢን አበት ቁረይሽ እምቢ ካለች ኢላ القتال መጋደል እንጂ እምቢ ካለች ያማ ያቅተንም فإنه يقاتلهم يا الله መልእክተኛ እጋደላቸዋለሁ ነገራቸው حتى تقطع عنقه አንገቱ እስኪቆረጥ ማለት አንገቴ እስኪቆረጥ እጋደላቸዋለሁ እሱም አስፈላጊ ከሆነ أو ينفذ الله أمره الله ነገሩንና ጉዳዩን ተፈጻሚ እስኪያደርግ ድረስ ቡደይል አው አደርሳለሁ ያልከኝን ነግራቸዋለሁ ያለውን ነገር እኔ ግን ብትመለስ የተሻለ ነው ብሎ ረሱል ሰለላሁ ዐለይሂ ወሰለም ጋራ ያለው በጉዳዩ ላይ አቋም ለመካ ሰዎች ደርሶ አስረግጦ ነገራቸው። በይነ ረሱልላህ ሰለላሁ ዐለይሂ ወሰለም ወቁረይሽ ሌላኛው ርዕሳችን በመልእክተኛውና በቁረይሾች መሃል የተደረጉ የተለያዩ ሽምግልናዎች እዚህም እዛ ያው ይሄ ሰው ከረሱል ጋር ያለው ቀረቤታ በራሱ ተነሳሽነት መጥቶ መልእክተኛው ዐለይሂ ሰላቱ ሰላም በዚህ መልኩ ያማክር እንጂ መልእክተኛው ዐለይሂ ሰላቱ ሰላም ወደ እነዚህ ሰዎች እስካሁን ድረስ የላኩት ምንም አይነት መልእክተኛ የለም ለመለማመጥ። የመካ ሰዎች ሁለት ሰዎችን አከታትለው ይልካሉ ስጋት ገብቷቸው። ወለማ ረጃ ቡደይል ሲመለስ ወደ መካ አብለገ ذلك ቁረይሽን ይህ ሁሉ ለቁረይሾች ነገራቸው። ሲነግራቸው አሁንም ተጨማሪ የሆነ መረጃ እንዲያመጣ فأرسلوا مكرز ابن حفص የሚባል ሰው ላኩ። ረሱል ሰለላሁ ዐለይሂ ወሰለም ወዳሉበት አካባቢ ሲጠጋ መልእክተኛው ዐለይሂ ሰላቱ ሰላም አዩትና ምን አሉ? هذا رجل غادر ይሄ ቃል አፍራሽ ውሸተኛ የሆነ ሰው ነው አሏቸው ለሰሃቦቹ። ያ ማለት የሚቀበሉበት ሁኔታ ብዙም በዚህ ሰው ቦታ የሚሰጠው አይደለም። ይህም ሰው ሲመጣ فقال له رسول الله صلى الله عليه وسلم مثل ما قال لبديل ለዚህም ሰው ለቡደይል የሰጡትን መረጃ ያሉትን አሉ። ከዛ ውጪ ሌላ አይነት ግንኙነት አላደረጉም። ይህ ሰው መካ ሲደርስ አሁንም ሌላ ተጨማሪ የሆነ የሚያሸማግል ያለው መረጃ የሚናገር አሁን ያሉበትን አቋም የሚገልጽ ሰው ነው። ይህ አይነት ግንኙነት አሁንም ባሉ ዓለማችን ላይ ሀገሮች ጦርነትን ሲፈልጉ ሲተናኮሱ ይላላካሉ እርስ በርስ መልእክተኛ ይልካሉ ከአንድ ሀገር ወደ ሌላ ሀገር። ምን አይነት ሁኔታ ላይ ያሉት እኔ የምፈልገው እንደዚህ ነው በእንዲህ አይነት ሁኔታ እንደራደር አይካሉ ወደ ጦርነት እንገባለን እንዘምታለን የሚሉ መልእክቶች ጦርነት ላይ የሚታወቁ ናቸው። እና فأرسلوا سيد الأحابيش የሀበሻዎች አለቃ የሆነውን ላኩ ቁረይሾች ሁለይስ ابن عكرمة ይባላል። ይህ ሰው ሲመጣ فلما أشرف على المسلمين በሙስሊሞች ላይ ብቅ ሲል ለነሱ መታየት ሲጀምር قال لهم رسول الله صلى الله عليه وسلم ገና ሲመጣ የአላህ መልእክተኛ ምን አሉ? هذا من قوم يعظمون الهدي ይህ ሰው ማለት ሀዲን ከሚያተልቁና ከሚያከብሩ ሰዎች ነው። መልእክተኛው ዐለይሂ ሰላቱ ሰላምና ሰሃቦች ምን ይዘዋል? ሀዲ ይዘዋል። ካዕባ አካባቢ የሚታረዱ ለካዕባ ስጦታዎችን ይዘዋል። ስለዚህ فبعثوه ሐሳባቸው ለዚህ ሰው ላኩት ግለጹለት። ففعلوا ሲመጣ የተባሉትን ሰሩ። واستقبلوه يلبون ተልቢያ ያደረጉ ተቀበሉት። لبيك اللهم لبيك لبيك لا شريك لك لبيك ያሉ ተቀበሉት። فلما راى الحليس ذلك ይህንን ሲያይ قال سبحان الله تعجبا ما ينبغي لهؤلاء أن يصدوا عن البيت እነዚህ ሰዎች በዚህ ሁኔታ ያሉ ሰዎች የአላህን ቤት ከመዘየር ሊከለከሉ ሊታቀቡ አይገባም እንዴ? أتحج لخم وجذام ቆራጣና ቆማጣ ሐጅ ያደርጋል። وحمير አህያ የሆኑ ሰዎች ሐጅ ያደርጋሉ። ويمنع عن البيت ابن عبد المطلب የአላህን ቤት ከመዘየር የአብድ المطلب ልጅ رسول صلى الله عليه وسلم ይከለከላል። هلكت قريش ورب البيت በካዕባ ጌታ መላል ቁረይሽን ጠፍተዋል። إن القوم أتوا معتمرين ሌላ ነገር ሳይፈልጉ እነዚህ ሰዎች ለዑምራን የመጡት እንዴት ይከለከሉ ቻሉ? እንዴት ይከለከላሉ ብሎ በዚህ ልክ ተናገረ። ይህን መናገሩ እዚያ ቦታ ላይ ደርሶ የመካ ሙሽሪኮች ወሬውን ሰሙ። የላኩት መልእክተኛ
ያየውን ነገር በዚህ መልክ ሲያረጋግጥ በዚህ መልክ ሲያባባው የላኩት መልእክተኛ ሲያዩ فلما سمعت قريش منه ذلك قريشዎች ይሄን ከሱ ሲሰሙ قالوا አሉት اجلس ተቀመጥ انما انت اعرابي አንተ የገጠር ሰው ነህ መልእክተኛ ብለው ልከውት ማለት ነው لا علم لك بالمكائد ይህ መልእክተኛ ይህ ሙሐመድ ሰለላሁ ዐለይሂ ወሰለም የተነሰሰው የጀርባ ጥንስስ መታወቅ ሰው ነው ገና ስትሄዳር እንደ ጥሩ የሆነ አቀባበል ያደረጉልን ብለው ተቀመጣሉ ሌላ ተጨማሪ መልእክተኛ ሶስተኛ ثم ارسلوا عروه بن مسعود الثقفي عروه ላኩት فجاء وكلم መጣና እንደሌሎቹ ረሱሉን ሰለላሁ ዐለይሂ ወሰለም አናገረ አግባባ فقال رسول الله صلى الله عليه وسلم مثل ما قال لبديل ለመጀመሪያው ከሳቸው ጋር ጥሩ የሆነ ግንኙነት ላለው አካል እንዳሉት ለዑርዋ አሉት فقال አላቸው የሱን ሐሳብ ሲሰጥ አይ ሙሐመድ أرأيت لو استأصلت قومك محمد ሆይ ህዝቦችን ሁሉ ባጠቃላይ አሁን ገብተህ ካዕባ አትገባም ይያሉ ነው እነሱ አንተ ገብተህ እንቢ ብለህ استئصال ብታረግ ሙሉ ለሙሉ ድራሻቸውን ብታጠፋና ብታጭዳቸው بتقلاቸው هل سمعت بأحد من الأعراب اجتاح أحده قبلك كانت بفيت لمونو ታውቃለህ ከአረቦች ቤተሰቦቹን ያጠቃ እና በዚህ መልኩ ያጨለ ታውቃለህ ቤተሰቦች እኮ ናቸው እንዴት ቤተሰቦችን ልታጠቃ ትመጣለህ አላቸው ጥሩ አንተ በዚህ መልኩ ኃይል ያገኘህበትን ሁኔታ ወይ ብታገኝ የሚሆነው ነገር እየነገርኩህ ነው ወይን ተኩን الأخرى ከዚህ ተቃራኒ ቢሆንስ አይል هزيمة بك ሽንፈቱ ወደ አንተ ቢሆንስ ደግሞ አሸናፊ ሆነ እነዚህ ሰዎች በዛ ልክ ብታጠቃ ቤተሰቦችን ነው የምታጠቃው በተቃራኒው ጥቃቱ ወደ አንተ ቢሆንስ فإني أرى حولك ጥቃቱ ወደ አንተ ቢከፈትና ደግሞ ቢዘመትብህ فإني أرى حولك أوباشا እኔ ባንተ ዙሪያ ማየው አውባሾች ናቸው አውባሽ ማለት ከተለያዩ ጎሳዎች የተሰባሰቡና የተጠራቀሙ ማለት ነው አውባሽ من الناس ማለት አንድነት ላይኖር ይችላል የተለያዩ ጎሳዎች ስለሰበሰብክ በተለያዩ ነገሮች የተለያዩ ጦርነቱ ላይ ቁርሾች ይፈጠራሉ ታዲያ ጀዲሩና አንየትሩኩክ እነዚህ ሰዎች የሆነ ነገር ቢፈጠር ትተው ሊሸሹ የተገቡ ናቸው ወይፈሩ ሰሃቦችን ነው እንዲየገለጸ ያለው የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች በድር ላይ 300 ምናምን ሆኖ በሺህ ቤት የሚቆጠሩትን ያንበረከኩ ኡሁድ ላይ ተመሳሳይ አህዛብ ላይ መዲና ላይ ከበው ጠላት እንዲሸሽ ያደረጉትን ሰሃቦችን በዚህ መልክ አውባሽ ብሎ ገለጸ አቡበከር አልቻለ فقال له ابو بكر امصص በዝረላት ይሄ እንግዲህ አረቦች የሚናገሩት ትንሽ አጸያፊ ንግግር ነው ለትርጉም ማይመች አናህኑ ነፍሩ عنه እኛንም ከሱ ጀርባ ምን ሸሸው አለው እኛን ነው ተሸሻላችሁ ለብትገልጸን የሆነ ነገር ቢፈጠር فلم يستطيع ان يرد على ابي بكر عروه على ابو بكر ምንም መልስ መስጠት አልቻለም ለምንድን ነው መልስ ያልሰጠው አቡበክር በዚህ ልክ ተቆጥቶ ይሄ አይነቱን ከባድ ቆሻሻ የሆነ ንግግር ሲናገረው عروه እንዴት ዝም አለ ከተባለ لإحسان ابي بكر اليه من قبل ከዚህ በፊት አቢ በክር ለዑርዋ የዋለለት ውለታ አለ አቡበክር ለዚህ መልእክተኛ የዋለለት የተለያየ የሰጠው ስጦታዎች አሉ ለዛ ነው ዑርዋ አቡበክርን በዚህ ልክ እየተናገረውና እየተቸው ዝም ያለው اذا اكلت البطون استحيت العيون ባለ የሆነ ሰው የሆነ ጉርሻ ከሰዎች የሆነ ነገር ካገኘ ከዚያ በኋላ አንገቱን ሰበር ያደርጋል ለመናገር ይሸማቀቃል እንደ አይነት ነገር ሆኖበት وكان عروه በዚህ ንግግሩ መሃል ረሱሉን ሰለላሁ ዐለይሂ ወሰለም ያግባባ ዑርዋ ማለት ነው ياخذ لحيه النبي صلى الله عليه وسلم حين يكلم ያግባባ ረሱሉን ሲያናግር ጺማቸውን ይዛል አልሰለመም የረሱሉን ሰለላሁ ዐለይሂ ወሰለም ጺማቸውን በእጁ ይጨብጣል ሙጊራ ኢብኑ ሹዕባ የተባለ ሰው ደግሞ يضرب يده እጁን ይመታዋል بنعل السيف በሰይፉ ጫማ ቦታ ማለት ነው ትክክ ይያለ ይመታዋል የረሱሉን ሰለላሁ ዐለይሂ ወሰለም ጺም ይዛል አላየው ويقول له العروه مغيرة اخي يدك عن لحيه رسول الله صلى الله عليه وسلم اجن ولا زر على الجن كرسول صلى الله عليه وسلم سيم يقول
ዑርዋ ቀና ብሎ ተመለከተው ሲያየው የወንድሙ ልጅ ሙጊራ ነው ትንሽ ተቸት አድርጎ ከዚህ በፊት ከመስለሙ በፊት የሰራውን ነገር ወጋ አድርጎት ሊሄድ ነው ዑርዋ فقال له ዑርዋ ምን አለው ከረሱል ሰለላሁ ዐለይሂ ወሰለም ጺም ላይ እጅህን ዞር አድርግ ሲለው ቀና ብሎ በንቀት አይን ተመለከተውና አይ ጉዳር አለ አይ አንተ ሰው አንተ ቃል ኪዳንህን ያፈረስ ቃል ማጠበቅ ሰው አይደል አለስተ አስዓ في غدرتك ከሰዎች ጋር በነበረህ ግንኙነት በጣም ፈጥነህ ቃል ኪዳንን ያፈረስከው ካደለ እንዴት ነው ይሄ ነገር ከተባለ وكان المغيرة የሙጊራ ብን ሹዕባ የተባለው ሰሃባ እጅህን ዞር አድርግ የሚለው ابن اخي عروه በመልእክተኝነት ለመጣው ለዑርዋ የወንድም ልጅ ነው በሌላ አነጋገር ዑርዋ ምኑ ነው አጎቱን وكان قتل قوما واخذ اموالهم ከመስለሙ በፊት ሰዎችን ገሎ ማለት ነው ሙጊራ واخذ اموالهم ንብረታቸውን ይዞ ወስዶ ካበቃ በኋላ ثم جاء ከዚያ መጣና فاسلم ሰለም ይሄን ነው ያንቋሽሸበት ያለ ከዚህ በፊት ያንን ያፈረስከው ከኛ ጋር ወይም ከጎሳህ ጋር የተለያየ ስምምነት የነበራቸው ሰዎች ገለ ንብረታቸውን ቀምተህ ታስታርቃው አንተ ሰው ነኝ ብለህ እጅ ልቀቅ ትለኛለህ ያነወረው የሰራውን ሰርተህ ያለው ይሄን ሰርቶ ለመስለም ሲመጣ ማለት ነው فلم يقبل منه رسول الله صلى الله عليه وسلم الا الاسلام ከሙጊራ ረሱል ሰለላሁ ዐለይሂ ወሰለም በዚህ ሰዓት የተቀበለው እስልምናውን ብቻ እንጂ ንብረቱን ገንዘቡን ከዛ የነዳ የመጣውን አልተቀበለም وكان عروة يسعى في ذلك عروة بن مسعود الثقفي በዚህ በጣም ሰርጎ ይሄድ ነበር ይሄን ነገር እየተቸበተና እያወራበት ማለት ነው ለወንድሙ ልጅ فاشار بغدرته الى هذه القضيه ይሄን ታሪክና ይሄን ጉዳይ በሱ ላይ ማንሳት ነው የፈለገው ጥሩ ይህ በእንዲህ እንዳለ عروة بن مسعود الثقفي በዚህ ድርድር በዚህ ማባባት ውስጥ ሆኖ የተለያዩ ነገሮችን አይቷል ረሱል ሰለላሁ ዐለይሂ ወሰለም ከሰሃቦቹ ጋር ያለው መልካም ግንኙነት አንድ የሀገር መሪ አንድ የሀገር ንጉስ ሊያደርጋቸው ወይም ደግሞ ባልደረቦቹ ሊያደርጉለት የማይችሉትን የማይታዩ ነገሮችን አስገራሚ ድንቅ የሆኑ ነገሮችን አይቷል ወራ ዑርዋ ተመለከተ تعظيم الصحابة للنبي صلى الله عليه وسلم صحابوች ለረሱል صلى الله عليه وسلم ያላቸውን አክብሮት ቦታ አየ فلما رجع ሲመለስ قال لقريش አላቸው أي قومي لقد وفدت على الملوك ህዝቦች ሆይ እኔ በተለያዩ ነገስታቶች ላይ እንደልሁክ ሆኜ ሄጃለሁ على كسرى وقيصر والنجاشي قيصر ጋር ሄጃለሁ كسرى ጋር ሄጃለሁ نجاشي ጋር በልሁክነት ሄጃለሁ والله ما رأيت ملكا يعظمه أصحابه بالله ينبي عندنا النبوس عندنا مريا لايهم بالدربوቹ የሚያከብሩትና የሚያልቁት ما يعظم أصحاب محمدا يا محمد بالدربوቹ محمدን የሚያልቁት ያህል ተመልክቻለሁ ከማለት የተመለከታቸው ነገሮች ሲያወራ ምን አለ والله إن تنخم نخامة አክታውን ሲተፋል إلا وقعت في كف رجل منه ከነሱ ባንዳቸው የተፋው አክታ ቢወርቅ እንጂ አያመልጣቸው ተሽቀዳደሙ ይዙታል فدلك بها وجهه وجلده ፊቱንና ቆዳውን ይቀባዋል እንደ ቅባት የረሱል ሰለላሁ ዐለይሂ ወሰለም አከተ واذا امرهم ابتدروا امره መልእክተኛው ዐለይሂ ሰላቱ ወሰላም የሆነ ትእዛዝ ይሄን አድርጉ ብሎ ሲያዛቸው ያንን ትእዛዝ ለመተግበር ይሽቀዳደማል واذا توضأ كادوا يقتتلون على وضوئه ውዱ ደግሞ ሲያደርግ ያደረገበትን ውዱ እንጥፍጣሚ ለማግኘት ይገዳደላል ይሯሯጣል واذا تكلم መልእክተኛው ዐለይሂ ሰላቱ ወሰላም ንግግር ሲጀምርና ሲናገር خفضوا اصواتهم عنده መልእክተኛው ሰለላሁ ዐለይሂ ወሰለም ዘንድ ድምጻቸውን ዝቅ ያደርጋል በምንም ሰዓት በየትኛው ጊዜ የነሱ ድምጽ የመልእክተኛውን ድምጽ አያሸንፍም በልጦ ያወጣል وما يحدون إليه النظر تعظيما له እይታቸውን ደግሞ ወደሱ ያቅጣጩት
ቀና ብለው አያዩትም تعظيم الله እሱን ከማክበራቸው የተነሳ ቀና ብለው የማያዩትም ማለት እንግዲህ ይሄ ድንቅ የሆነ ምስክር እስልምናን ካልተቀበለ ሰው የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች የመልእክተኛው ዐለይሂ ሰላቱ ሰላም ፊት ላይ ለመልእክተኛው ዐለይሂ ሰላቱ ሰላም ያላቸው ከበሬታ ማክበር ማላቅ ይህ ነው ይያለ ታዲያ ምን አላቸው ከተላከው ከተሰጠህ የቤት ስራ ምን ይዘህ ለመጣ ቁም ነገሩ እሱ ነውና እሱን ንገረን አሉት እሱማ ከሆነ ወቀድ አረض عليكم ሙሐመድ በእናንተ ላይ አቅርበዋል خطة رشد መልካም የሆነ ቅን የሆነ አቅጣጫን ያስቀምጠው ሱልሁ ማለት ነው فقبلوها ይሄንን ብትቀበሉ ይሻላችኋል አላቸው በዚህ መልክ የላኳቸው መልእክተኞች ሁሉ ያመጡላቸው መልስ መልእክተኛው አለይሂ ሰላቱ ወሰለም ለመጣበት ዓላማ ለኡምራ የሚከለክል ሆኖ አላገኙትም ተመካከሩና የመጣውን የመልእክተኛውን አለይሂ ሰላቱ ወሰለም ሐሳብ ለነሱ ማዋጪ የሆነውን ሱልህ ስምምነት ለመቀበል ወሰኑ አንዳንድ ያልጣማቸው ሐሳቡ ረብሻ የሚፈልጉ መዋጋት የሚፈልጉ ከቁረይሽ የሆኑ ወጣቶች የቁረይሽ መሪዎች ከመልእክተኛው አለይሂ ሰላቱ ወሰለም ጋር ስምምነት ለማድረግ መወሰናቸውን ሲሰሙ ረሱል ሰለላሁ ዐለይሂ ወሰለም በጊዜያዊነት ወደ ተቀመጡበት ቦታ በሌሊት ሄደው ጥቃት ለመክፈት ሞከሩ ነገር ግን ተያዙ መሐመድ ኢብኑ መስለማ ሌሊቱን እየጠበቀ የነበረ ሰው ነው ያዛቸው وخلال المفاوضات በዚህ ድርድር መሃል ተሰለለ في الليل በሌሊቱ ሰርገው ገቡ طائفة من شباب قريش الطائشين በጣም ጦርነቱን የሚፈልጉ ሌሊት ላይ በቁረይሾች ዘንድ የስምሪት አቅጣጫ የሮንድ አቅጣጫ የተሰጣቸው ወጣቶች በሌሊት ሰርገው ገቡ 70 أو 80 70 ወይም 80 የሚደርሱ فهبطوا من جبل التنعيم كتنعيم ترارا ላይ ወረዱ الى معسكر المسلمين ወደ ሙስሊሞች ወታደሮች ማለት ነው ወደዛ ሄዱ وارادوا بذلك القضاء على محاولات الصلح يفلغوت ምንድነው ከተባለ ማጥፋት ነው የፈለጉት በድርድሩ ላይ እየተደረጉ ያሉ ሙከራዎችን ለማምከንና የጦርነትን እሳት መቀስቀስ ነው የፈለጉት ይሄ ሱልህ አያስፈልግም ይያሉ ነገር ግን ولكن المسلمين القوا عليهم القبض ሙስሊሞች በሌሊት የሙሐመድ ኢብኑ መስለማ ወታደሮች ያዟቸው በዛ ሌሊት ስምሪት ተሰጣቸው ሙስሊሞች ማለት ነው ከተያዙ በኋላ ثم اطلقهم النبي صلى الله عليه وسلم رسول صلى الله عليه وسلم ፍላጎቱ ይሄ ስላልነበረ ጦርነት ስላልነበረ ለቀቃቸው وعفى عنهم رغبة في الصلح ስምምነቱን ተስፋ በማድረግና በመፈለግ ለቀቃቸው ይህ ታዲያ ምን አለው ቢባል የመካ ሙሽሪኮች ወጣቶቻቸው እነሱ ሳያውቁ የተንቀሳቀሱ ቢሆንም የመልእክተኛው አለይሂ ሰላቱ ወሰለም ወታደራዊ አቅም እንቅስቃሴና ጥንካሬ የዚህ ደረጃ ላይ መድረሱ ትንሽ ስጋት እንዲፈሩ ስምምነቱን እንዲቀበሉ ይገፋቸዋል فكان له اثر على القاء الرعب في قلوب قريش بقريشوች ልቦና ውስጥ ፍራቻን በመጣል ላይ ከፍተኛ የሆነ ተጽዕኖ ነበረው ይህ ሁኔታ መያዛቸው وميلهم الى الصلح ወደ ስምምነቱ ለመዘንበላቸው وفي ذلك انزل الله قوله تعالى الله الناس ملكته እንዲያለ وهو الذي كف ايديهم عنكم وايديكم عنهم ببطن مكه የመካ ረባዳማ ቦታ ላይ እሱ ነው አላሁ Subhanahu Wa Ta'ala ነው የነሱን እጅ ያቀረ የያዘ ከናንተ ማለት ነው እናንተ ላይ ጥቃት እንዳያደርሱ ጥቃት እንዳይከፍቱ አደጋ ለማድረስ ነበር የወጡት አላህ ግን ያዛቸው እናንተንም ደግሞ እነሱ ላይ ከያዛችኋቸው በኋላ ከማረካችኋቸው በኋላ እጃችሁን ያዘ من بعد ان اظفركم عليهم በእነሱ ላይ አላሁ Subhanahu Wa Ta'ala ካስቻላችሁ ካጎናጸፋችሁ የበላይ ካደረጋችሁ እጃችሁ ላይ ገብተው የፈለጋችሁትን መወሰድ ትችሉ ነበር ግን አላህ ለሕክመቲማ ለፈለገው ለሆነ ሕክማ እናንተንም ያዘ እርምጃ እንዳትወስዱባቸው እንግዲህ ከዚህ በኋላ የስምምነቱ እንቅስቃሴ ሊጀመር ነው ረሱል ሰለላሁ ዐለይሂ ወሰለም እስካሁን ባለው እንቅስቃሴና ሂደት ምንም አይነት መልእክተኛ አላኩ
የመካ ሙሽሪኮች ቁረይሾች 3-4 መልእክተኛ ልከዋል። መልእክተኛው አለይሂ ሰላቱ ወሰላም ጋር ያለውን እንቅስቃሴና አካሄድ ተረድተዋል። በእነሱ በኩል ያለው ምንድነው የሚለውን ነገር ለማወቅ ረሱል ሰለላሁ ዐለይሂ ወሰለም ዑስማን ኢብኑ አፋንን ይልካሉ። ዑስማን ኢብኑ አፋን ረሱላን ኢላ ቁረይሽ ወበይዓት الرضوان ቀጣይ የምንመለከተው ዑስማንን መልእክተኛ አድርገው መላካቸውና በይዓት الرضوان የሚባለው الله سبحانه وتعالى لقد رضي الله عن المؤمنين إذ يبايعونك تحت الشجرة شجرة الرضوان رسول صلى الله عليه وسلم يتكمطبت بوتا حديبية عليه قال لك زاف عليك رسول صلى الله عليه وسلم አማኞችን ሙእሚኖችን ቃል የተግባቡበት በቅድሚያ መልእክተኛው አለይሂ ሰላቱ ወሰላም ዑመር ኢብኑ ኸጣብን ጠሩና ወደ መካ ልልከህ ነው ያለውን ነገር እዚያ ቦታ ላይ ተመልክተህ ምፈልገውን ነገር ለምን እንደመጣው አስረድተህ ና አሉት። فاعتذر قائلا ዑመር ምክንያት አቀረበ። እኔ ማለት እነሱ ዘንድ መፈለግ ዘመዶቻቸውን የገደልኩ ሰው ነኝ። ሄጄም ደግሞ ከለላ ጠይቄ መገባበት ሰው ምንም የለኝም ከኔ ዘመድ ከኔ ልክ ዑስማን ኢብኑ አፋን ቢሄድ ይሻላል። ከለላ የሚሰጠው ሰው አለ። የተሰጠውን የቤት ስራ ተወጥቶ እስኪመለስ ድረስ ያለውን ነገር ለነሱ እስኪያስረዳ ድረስ ቢያንስ ከለላ የሚሰጠው አካል አለ፣ ኡመውዮች አሉ። ስለዚህ ዑስማን ብትልክ ይሻላል። ያቀረበው ምክንያት ትክክለኛ ስለነበረ ረሱል ሰለላሁ ዐለይሂ ወሰለም ተቀበሉትና ዑስማንን ጠሩ። አስረዳ ሄዳሉት። እኛ ለግድያ አልመጣንም፣ ለጦርነት አልመጣንም። በልጂና ዑማራ ለኡምራ ነው የመጣነው። ሌላ ምንም አይነት ተልእኮና ዓላማ የለንም። አስረዳቸው፣ ንገራቸው። የሚግባቡበት መልክ ካለ ገብተን ዑምራ እናደርጋለን አሉ ረሱል ሰለላሁ ዐለይሂ ወሰለም። በእግረ መንገድ መካ ውስጥ የተጨቆኑ ደካማ የሆኑ መሰደድ ያልቻሉ አማኞች አሉ። ረሱል ሰለላሁ ዐለይሂ ወሰለም በህልም የታዩት ነገር አለና فبشرهم بالفتح በፈትህ ደግሞ አበሰራቸው። ካሁን በኋላ መካ ውስጥ ማንም በእምነቱ የማይጨቆንበት ጊዜ እየመጣና እንደሚመጣ ነገራቸው። وحينئذ قرر رسول الله صلى الله عليه وسلم إرسال رسول إلى قريش ይሄኔ መልእክተኛው አለይሂ ሰላቱ ወሰላም ውሳኔን አሳለፈ ወደ ቁረይሾች መልእክተኛ ለመላክ يؤكد لهم አሁንም ዳግም የሚያጠናክርላቸው أنه ما جاء إلا لعمرة መልእክተኛው አለይሂ ሰላቱ ወሰላም ለሌላ ነገር አልመጣም፣ የመጣው ለዑምራ ነው። በዚህ መሰረት فأرسل عثمان بن عفان ላከ وأمره أيضا በድጋሚ በዚህ ተልእኮ ላይ ተጨማሪ የሆነ መልእክትን ሰጡት። أن يأتي المستضعفين من المؤمنين والمؤمنات بمكة ወደ እነሱ እንዲመጣ ወደ ደካሞች ከሙእሚን ወንዶችና ሴቶች فيبشرهم بقرب الفتح أبشروا فتح ቅርብ ነው إنا فتحنا لك فتحا مبينا فتحا وأن الله مظهر دينا الله دين يبلا يدرك أبشر حتى لا يستخفي في مكة أحد بالإيمان بأمنة مكة وسط عندهم سو دبكو ما ينوربت ጊዜ መጣ أبشر ዑስማን እዚያ አካባቢ ሲደርሱ የተወሰኑ ሰዎች ያገኟቸው فقالوا أين تريد ምን ፈልገህ ነው የመጣኸው? አይ መልእክተኛው አለይሂ ሰላቱ ወሰላም ልኮኝ ነው። ይሄኔ አባን ኢብኑ ሰዒድ አልኡመዊ ከጎሳዎቹ ከዑስማን ጎሳዎች ውስጥ የሆነው ይህ ሰው ለዑስማን ኢብኑ አፋን ጊዜያዊ ከለላ ሰጠ። ودخل عثمان رضي الله عنه في مكة في جوار أبان بن سعيد الأموي بس كللا وسطهنو ملكته اللي يدرس ما لما ينكو يسوي كللا سطوتال أصوقوا على أمسو فبلغ الرسالة قلتوا ملكتني صلى الله عليه وسلم تلقوا على الرسل በዚህ መሃል ዑስማንን ሊሸልሉ ተፈለጉ። የረሱል ሰለላሁ ዐለይሂ ወሰለም መልእክት እኛ ልንጋደል አይደለም የመጣነው ለዑምራ ነው፣ መንገዳችንን ልቀቁልን እያሉ ባይሆን አንተ ዑምራ አድርግና ሂድ አሉት። በዚሁ ከመጣ ላይ ቀር ዑምራ አድርግ ጧፍ አድርገህ ሂድ አሉት። ምን አለ ዑስማን وعرضوا عليه أن يطوف بالبيت
طواف አድርግ ሲሉት فأبى أن يطوف ورسول الله صلى الله عليه وسلم ممنوع የአላህ መልእክተኛ ተከልክለው እኔ ዑምራ ላድርግ እኔ ጠዋፍ ላድርግ የአላህ መልእክተኛ እዛ አግታችሁ አስቀምጣችሁ እኔ የአላህ መልእክተኛ አለይሂ ሰላቱ ሰላም ያልሰራው አልሰራም ማለት አልሰራም ጥሩ መስላችሁ ልትታዩ ላ ይሄኔ ዑስማን ሐሳቡን የመልእክተኛውን አለይሂ ሰላቱ ሰላም ፍላጎት ካስረዳቸው በኋላ የተወሰነ እንዲቆይ አስቀመጡት وحبست قريش عثمان رضي الله عنه ለምንድነው ያቆዩት ولعلهم ارادوا ان يتشاوروا فيما بينهم በመካከላቸው ባለው ነገር ላይ ሊመካከሩ ምን እንወስን የሚለው ሐሳብ በቀረበላቸው ላይ ሲዋዩ ብዙ ቆዩ መቆየታቸው ክፍተት ፈጥሯል እነሱ ያሰቡት እየተመካከሩ ቆይተው የደረሱበትን ነገር ለዑስማን ሰጥተው አቀበለው ወደ መልእክተኛው አለይሂ ሰላቱ ወሰላም እንዲሄድ ነው ثم يرسلوه مع الجواب ከምላሹ ጋራ ወደ መልእክተኛው ለመላክ አቆዩት ነገር ግን وشاع بين المسلمين انه قتل በሙስሊሞች መሃል መረጃ መሰራጨት ጀመረ ዑስማን ተገደለ ዑስማን ታፍኖ ተገሏል በጦርነት ሂደት ውስጥ ጦርነት ላይ وقتل الرسول የተላከ መልእክተኛ መግደል يعني الاعلان عن الحرب ይሄ ነገር ያሳውቃል እነዚህ ግለሰቦችና አካላቶች ጦርነትን መፈለጋቸው የሚያውጅ ነው ምንም ቢሆን ጦርነት ላይ የሚላከ መልእክተኛ በጦርነት መሃል ሊመላለስ አይገደልም ስለዚህ እነዚህ ሰዎች ዑስማንን ገደሉ ማለት ጦርነትን ይፈልጋሉ ማለት ነው በሌላ አነጋገር فلما سمع رسول الله صلى الله عليه وسلم ذلك ይሄንን ነገር ዑስማን ተገሏል ማለት ነው ረሱል صلى الله عليه وسلم ሰሙ ይሄ በጣም አስደንጋጭና ከባድ የሆነ ነገር ነው قال ابو الله መልእክተኛ لا نبرح حتى نناجز القوم ከዚህ ቦታ እንነቃነቅም ማለት ነው عليه الصلاه والسلام እነዚህ ሰዎች እስክንጋደል ድረስ ወደ ጦርነቱ ገፉ ወደ ጦርነቱ ሐሳብ አዘነበሉ ወደ الناس ሰዎችን ጠሩ وهو تحت شجره الرضوان የሚባለው ዛፍ ላይ ሰዎችን ጠሩ أن يبايعوه على القتال بطورنت لا يبايع እንዲያደርጉት ነው ሙባይዓ አድርጉኛል መልእክተኛው አለይሂ ሰላቱ ሰላም ቃል ገቡልኛል ይህ ቃል እንደተመለከተ ብዙ አይነት አቋም ቢኖርም በዋነኝነት አንደኛው እነዚህ ሰዎች በመጋደል ላይ ነው ሄዶ ሁለተኛው አላ ነፍር ብለው ወደ ኋላ ላንሸሽና ልንሰና فثار الناس إليه ይሄን ጥሪ ረሱል ሰለላሁ ዐለይሂ ወሰለም ኑ ካሉ በኋላ ሰዎች ወደ እሳቸው መምጣት ጀመሩ وبايعوه بحماس በከፍተኛ ንቃት ቃል ኪዳን ይገቡት ጀመሩ على الموت بايعناه على الموت እንዳሉ ሰሃባ ያን ቀን ረሱል ሰለላሁ ዐለይሂ ወሰለም ቃል ገባናቸው በሞት ላይ በጣም በከፍተኛ መነሳሳት ሰለመተ ብን አልአክዋ ምን አለ ረሱልን ሰለላሁ ዐለይሂ ወሰለም አንድ አይደለም ሰዎች አንድ ቃል ኪዳን ሲገቡ እኔ ሶስቴ ነው የገባኋቸው ሄጄ على الموت بموت وعلى ان لا يفر لا يششوا جربا ستن አንሸሽም ብለው ቃል ገቡ واخذ رسول الله صلى الله عليه وسلم احدى يديه بالاخرى عثمان ሄዷል رسول صلى الله عليه وسلم عثمان የመልእክተኛው ብሎም የአላህን Subhanahu Wa Ta'ala ሐጃ ለማስፈጸም ተንቀሳቅሷል ሄዷል አሉና አንደኛውን እጃቸው አንስተው هذا عن عثمان ይሄ ለዑስማን የሚሆን ሙባይዓ ነው አሉና አንዱን በሌላኛው ላይ ረሱል ሰለላሁ ዐለይሂ ወሰለም መቱ ረሱል ሰለላሁ ዐለይሂ ወሰለም ከራሳቸው ወደ ራሳቸው ያደረጉት ለዑስማን የሆነ የእጅ መመታታት ነው ይህ ሙባይዓ ከተደረጉት ሁሉ ሙባይዓዎች የተላቀና የተከበረ የሆነ ሙባይዓ ነው ረሱል ሰለላሁ ዐለይሂ ወሰለም ዙሪያ ሰሃቦች በዚህ ልክ በመሞት ላይ በመስናት ላይ ቃል እየገቡ ባለበት ይህ በይዓ ሲጠናቀቅ ወለም انتهت البيعه بيعه الرضوان ሲያልቅ جاء عثمان رضي الله عنه لقوت عثمان ሲመጣ ታየ وانزل الله في فضل هذه البيعه የዚህን በይዓ የዚህን ስምምነት ትልቅነትን አስመልክቶ አላህ አወረደ لقد رضي الله عن المؤمنين إذ يبايعونك تحت الشجرة الله ሰሃቦችን በርግጥም ወዷቸዋል አለ ይህ ውዴታ እስከ መጨረሻው መቼ إذ يبايعونك
አንተን ቃል በሚገቡ ሰዓት አንተን ሙባያ በሚያደርጉ ሰዓት አላሁ ሱብሓነሁ ወተዓላ ሙእሚኖችን በርግጥ ወደዋል አለ تحت الشجرة الجزاف سر مالته ومن هنا سميت هذه البيعة ببيعة الرضوان كزي تنستون انجدي اجي سمنت ببيعة الرضوان بمبال امتتاوقوا مالته እንግዲህ ዑስማን ተልኮ ሄዶ እዛ ቦታ ላይ መቅረቱ ከፍተኛ የሆነ መነሳሳት ቢፈጥርም የመካ ሙሽሪኮች ከፍተኛ የሆነ ስጋት እና ድንጋጤ ገብቷቸው በተለይ የዚህ ስምምነት ጭብጣ ሐሳብ ደረሳቸው ረሱል ሰለላሁ ዐለይሂ ወሰለም እንደሚጋደላቸውና ሰሃቦቹ በዛ ላይ ሙባያ ማድረጋቸው እንሞታለን ማለታቸው የመካ ሙሽሪኮችን ከፍተኛ የሆነ ፍርሃትና ድንጋጤ ውስጥ ጨመራቸው ሱሀይል ኢብኑ አምር ላኩ ረሱል ሰለላሁ ዐለይሂ ወሰለም ሱሀይል እየተላከ ወደሳቸው ሲመጣ من قالوا ملكتين عليه الصلاة والسلام قد سهل لكم أمركم تفاؤل مالتنا قدامك كهم بحلا قرون الله بتأم كلا هنا وده من فلقوا كلبة قبر وده صلح مالتنا من قانه الصلح سممنت يتوصلون نتبوشوا ظاهراتهم ستاي مسلموችን የሚያሸማቀቁ ቢመስሉም በላይላቸው ሲታይ ለሙስሊሞቹ ስንፈት ቢመስልም ኋላ ላይ ግን ለሙስሊሞች ትልቅ ድል ያመጣ ስምምነት ነው ለዚህ ነው ዑመር ያ ረሱላህ አለስና على الحق وهم على الباطل ከስምምነቶች ውስጥ የተነሳውን ሐሳብ ዑመር ሲያፈርስ እንዴ ያ ረሱላህ እኛ ሐቅ ላይ አይደል ያለነው እነሱ ባጢል ላይ አይደል ያሉት ለምን ነው የበታችነትን እኛ የሚሰማንና ምንሰጣቸው አለይሳ قتلانا في الجنة وقتلاهم في النار ከኛ ውስጥ የሚሞቱት የጀነት አይደሉ ከነሱ የሚሞቱት ደግሞ የሳት አይደሉ እንዴ ይሄ ስምምነት ምን ይሰራል አለ ዑመር አልገባውም ጅማሩ የሆነው ሆኖ ከስምምነቶች ውስጥ መካከል ለተወሰኑ አመታቶች ለ10 አመት አካባቢ ጦርነትን የማቆም አንዱ ነው ይህ ሲታይ የሚከብድ ይመስላል በተለይ ደግሞ ዑመር በጣም የከበደው ከሙስሊሞች ወደ መልእክተኛው አለይሂ ሰላቱ ወሰላም የመጣ መልእክተኛውና ሙስሊሞች ሊመለሱ ከመልእክተኛው ደግሞ ወደ ሙሽሪኮች ሄደ ካለ ደግሞ ላይመለሱ አሁን ወደ ሙስሊሞች ሄደው ሊመለስ ወደ ሙሽሪኮች የመጣው ደግሞ ላይመለስ ቀድሞውኑ መቼም ወደ ሙሽሪኮች የሚሄድ ማን አለና ይሄ ግን ከባድ ይመስላል በስምምነት ውስጥ ፍትህ ያልተሟላበት ፍትህ የተጓደለበት ቢመስልም ረሱል ሰለላሁ ዐለይሂ ወሰለም እነዚህ ስምምነቶችን ካደረጉ በኋላ ይበልጡን እስልምና መስፋፋት ጀመረ ኢንሻአላህ ይሄንን ሱልህ አልሁደይቢያ በነገ ትምህርታችን የምንመለከተው ይሆናል ከሰዓት አኳያ እዚህ ላይ እናቆማለን هذا وصلى الله على نبينا محمد وعلى اله وصحبه وسلم